አስጥልኝ ዘመዶቼ እንደምናችሁ ደህና ናችሁ ሆይ? ወደ ጸሎት ከመሄዴ በፊት ከእግዚአብሔር ቃል አንድ ክፍል አነባለሁ። ትንቢተ ኤርምያስ ምዕራፍ 9 ከቁጥር 20 እስከ 24 እንዲህ ይላል። በጌታ ስም እናንተ ሴቶች ሆይ የእግዚአብሔርን ቃል ስሙ፣ ጆሮቻችሁም የአፉን ቃል ትቀበል። ለሴቶች ልጆቻችሁም ልቅሶውን እያንዳንዳችሁም ለባልንጀሮቻችሁ ዋይታውን አስተምሩ። ሕፃናቱን ከመንገድ ጎልማሶችንም ከአደባባይ ያጠፋ ዘንድ ሞት ወደ መስኮታችን ደርሷል፣ ወደ አዳራሻችንም ውስጥ ገብቷል።
የሰው ሬሳ እንደ ጉድፍ በእርሻ ላይ ማንንም እንደማይሰበስበው ከአጫጆች በኋላ እንደሚቀር ቃርሚያ ይወድቃል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካ ምሕረትን፣ ፍርድን፣ ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። በምሕረትህ በቸርነትህ እስካሁን ድረስ ጠብቀህ እግዚአብሔር በሕይወት ስላኖርከን፣ እግዚአብሔር የምንበላውን የምንኖርበትን ለሕይወታችን የሚሆኑትን ሁሉ ስለሰጠህን እግዚአብሔር አምላካችን ተመስገን። እንደገናም ዘመዶች፣ ወንድሞች አብረውን የሚቆሙ በስልክም ሆነ በተለያየ መገናኛ መንገዶች እግዚአብሔር ሆይ እየተገናኙ የሚያበረታቱን የሚያጽናኑን ሰዎች ስላሉ እግዚአብሔር እናመሰግናለን። በዚህ በምድራችንም ሆነ በዓለም ላይ በወደቀው በዚህ የክፉ ጊዜ እግዚአብሔር በዚህ መቅሰፍት ውስጥ ደግሞ ልታሳልፈን ሕይወታችንን ላንተ አደራ እንሰጣለን። መልካምነትህ በሕይወታችን ይሁን። ሰላም፣ እረፍት፣ በጎነት እግዚአብሔር ያንተ የሆነ በጎነት እግዚአብሔር በሕይወታችን ይጨምር፣ ምድራችንን ይጠብቅ። ይህንንም ክፉ እግዚአብሔር አምላካችን ሆይ አንድ ጊዜ ደግሞ ከምድራችን ላይ ነቅለህ ልትጥል በመድኃኒታችን በእግዚእነ ኢየሱስ ክርስቶስ ስም እንጸልያለን፣ እንለምንሃለን። እግዚአብሔር ወጣቶቻችንን፣ ልጆቻችንን፣ ቤተሰቦቻችንን ሁሉ ልትጠብቅ እኛነታችንን አደራ ላንተ እንሰጣለን። እንደገናም ደግሞ አሁን በሚተላለፈው ቃልህ ከእኛ ጋር ልትሆን፣ ልትመክረን፣ ልትገስጸን፣ መመሪያ ልትሰጠን፣ አቅጣጫ ልታሳየን እግዚአብሔር በእውነት ልትመልሰን፣ ወደ ንስሐም ልታደርሰን፣ የጽድቅም መንገድ ልትመራን ከትላንቱ ይልቅ ዛሬ ደግሞ እግዚአብሔር ወደ አንተ ቀረብ እንድንል እንድትረዳን በመድኃኒታችን በኢየሱስ ክርስቶስ ስም እንለምናለን። አሜን። ሰላም ልጆችዬ እንዴት ናችሁ? ይህ ተነሽ አብሪ የተሰኘው መሪ ብርሃን አዲስ አበባ መሰረተ ክርስቶስ ቤተክርስቲያን በልጆች አገልግሎት ክፍል ተዘጋጅቶ ወደ እናንተ የሚቀርብ ልዩ የመጽሐፍ ቅዱስ ፕሮግራም ነው። እንግዲህ ልጆች የእግዚአብሔር ቃል እንደሚለው እናንተ የዓለም ብርሃን ናችሁ ይላል። ብርሃናችን ሁሉ ጊዜ እንዲበራ የእግዚአብሔርን ቃል ልናነብ ደግሞም ልንጸልይ ያስፈልጋል። ታዲያ ዛሬም ይህንን ምክንያት በማድረግ ለእናንተ ይዘንላችሁ የቀረብነው ትረካ ነው። ዛሬም የምናየው የመጽሐፍ ቅዱስ ክፍል በዘፍጥረት ምዕራፍ 22 ከቁጥር 9 እስከ 18 ያለውን ክፍል እንመለከታለን። አብረን ወደ ትረካው። ይስሐቅን እንዲሰዋለት እግዚአብሔር አብርሃምን ፈተነው። እግዚአብሔርም አብርሃም ብሎ ጠራው። አብርሃምም እነሆኝ አለሁኝ ብሎ መለሰ። እግዚአብሔርም የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እዚያም በማሳየህ አንድ ኮረብታ ላይ እርሱን መስዋዕት አድርገህ አቅርብልኝ አለው። አብርሃምም ጠዋት በማለዳ ተነስቶ ለመስዋዕቱ የሚሆን እንጨት ቆረጠና በአህያው ላይ ጫነው። ከእርሱ ጋር ልጁን ይስሐቅንና 2 አገልጋዮቹን ይዞ እግዚአብሔር ወደ አመለከተው ቦታ ለመሄድ ጉዞ ጀመረ። በሦስተኛው ቀን አብርሃም ቀና ብሎ ሲመለከት ቦታውን በሩቅ አየ። ከዚያ በኋላ አብርሃም አገልጋዮቹን እናንተ ከአህያው ጋር እዚህ ቆዩ፣ እኔና ልጄ ወደዚህ ሄደን ለእግዚአብሔር ከሰገድን በኋላ እንመለሳለን አላቸው። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱ ግን ቢላዋውንና እሳቱን ያዘ። ሁለቱም አብረው ሲሄዱ ሳለ ይስሐቅ አብርሃምን አባባ አለው። አብርሃምም እነሆኝ አለሁኝ ልጄ አለው። ይስሐቅም እነሆ እሳትና እንጨት ይዘናል፣ ታዲያ ለመስዋዕት የሚሆነውን በግ የት አለ በማለት አብርሃምን ጠየቀው። አብርሃምም ልጄ ሆይ ለመስዋዕት የሚሆነውን በግ እግዚአብሔር ለራሱ ያዘጋጃል አለው። ሁለቱም አብረው መንገዳቸውን ቀጠሉ።
እግዚአብሔር ወደ አመለከተው ቦታ በደረሱ ጊዜ አብርሃም መሠዊያ ሰርቶ እንጨቱን በላዩ ላይ ረበረበው። ልጁንም ይስሐቅን አስሮ ከእንጨቱ በላይ በመሠዊያው ላይ አጋደመው። ልጁንም ለማረድ ቢላዋ አንስቶ እጁን ዘረጋ። ነገር ግን የእግዚአብሔር መልአክ ከሰማይ አብርሃም አብርሃም ብሎ ጠራው። አብርሃምም እነሆኝ አለሁኝ አለ። መልአኩም ልጁን አትንካ፣ ምንም አይነት ጉዳት አታድርስበት፣ አንድ ልጅህን እንኳን ለእኔ ከመስጠት ስላልተቆጠብክ እነሆ እኔን እግዚአብሔርን የምትፈራ መሆንህን ተረድቻለሁ አለው። አብርሃምም ዙሪያውን በተመለከተ ጊዜ ቀንዶቹ በቁጥቋጦ ዛፍ የተያዙ አንድ በግ አየ። ሄዶ በጉን አመጣና በልጁ ፋንታ መሥዋዕት አድርጎ አቀረበው። አብርሃምም ያን ቦታ እግዚአብሔር ያዘጋጃል ብሎ ሰየመው። ዛሬም ቢሆን ሰዎች እግዚአብሔር በተራራው ላይ ያዘጋጃል ይላሉ። ከዚያም አብርሃም በምትኩ እግዚአብሔር ለመሥዋዕት የሚሆነውን በግ እንዳዘጋጀ ባየ ጊዜ አብርሃም በመታዘዙ እግዚአብሔር ለልጆቹ ለሰዎቹ ሁሉ በረከት እንደሚሆን እንደገና ቃል ገባለት። ይህ ተስፋ ፍጻሜውን ያገኘው የአብርሃም ዘር በሆነው የእግዚአብሔር ፍጹም ልጅ በሆነው በኢየሱስ ነው። እግዚአብሔር ሁል ጊዜ ልንታዘዘው በፍጹም እንደማንችል ያውቃል። ነገር ግን በእኛ ምትክ ልጁን ላከው። ኢየሱስ ፍጹም ሕይወት ኖሮ ሳለ ስለ እኛ በመስቀል ላይ ተሰቀለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተነሳ። በሱ ሞትና ሕይወት ደግሞ እኛ የዘላለምን ሕይወት እናገኝ ዘንድ የእግዚአብሔር ፍጹም ፍቃድ ሆነ። እሺ ልጆችዬ እንዴት አገኛችሁት? ትምህርቱ ጥሩ ነበር አይደለ? እግዚአብሔር በቃሉ እንዳስተማራችሁ በጣም እርግጠኛ ነኝ። ስለዚህ ልጆች እናንተ ደግሞ የተማራችሁትን ትምህርት ለወላጆቻችሁ ደግሞም ለምታገኟቸው ሰዎች ንገሯቸው። እሺ በቤታችሁ ሆናችሁ የእግዚአብሔርን ቃል አንብቡ፣ ጸልዩ። በቀጣይ 15 ቀን ደግሞ ልዩ የሆነ ፕሮግራም ለእናንተ ይዘን እንቀርባለን። እስከዛው ድረስ ተባረኩ። ይህንን መልእክት ለምትከታተሉ ወገኖች ሁሉ የጌታ ሰላም ይብዛላችሁ። ዛሬ ከእግዚአብሔር ቃል አብረን እንከፋፈላለን። እግዚአብሔር ሕዝቡን ያሻግራል በሚል ርዕስ አብረን ዛሬ ይህንን መልእክት እንከፋፈላለን። ዘጸአት ምዕራፍ 14 ከቁጥር 13 እስከ 17 ያለው ክፍል አንብላችሁና የዛሬውን መልእክት አቀርብላችኋለሁ። እንዲህ ይላል። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ፣ ዛሬ ለእናንተ የማደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ብሎ የተናገረውን ቃል ከዚህ ክፍል እንመለከታለን። የኦሪት ዘጸአት በተለይ ታሪኩ የሚነግረን በግብፅ ምድር ለ400 ዓመታት በመከራ በባርነት በስቃይ ውስጥ የነበሩትን የሕዝበ እስራኤልን ጩኸት፣ መከራ፣ ስቃይ እግዚአብሔር አይቶ በእርሱ ትድግና ሕዝቡን እንዴት ነፃ እንዳወጣ የሚናገር መጽሐፍ ነው። እግዚአብሔር በግብፃውያንና በአማልክቶቻቸው ላይ በመፍረድ በብርቱ እጁ ሕዝቡን እንዴት እንደታደገ በስፋት የምንመለከተው በኦሪት ዘጸአት ውስጥ ነው። ይህንንም በዘጸአት ምዕራፍ 13 ከቁጥር 13 እስከ 17 ባለው ክፍል መመልከት እንችላለን። ነፃ ከወጣ በኋላ ይሄ ሕዝብ እግዚአብሔር ወደ ተናገረላቸው ተስፋ ጉዞ ማድረግ ከጀመሩ በኋላ በመንገድ ላይ ስለገጠማቸው ተግዳሮት ስለገጠማቸው ነገር በስፋት ይነግረናል። የፈርዖን ሰራዊት ሕዝቡን ከለቀቃቸው በኋላ ፈርዖን እንደገና ወደ ባርነት ሊመልሳቸው፣ እንደገና ወደ መከራ ሊመልሳቸው ያለ የሌለውን ኃይል አሰባስቦ መከተል በጀመረበት ጊዜ ሕዝቡ የፈርዖንን ሰራዊት ሲመለከት ወደ እግዚአብሔር እንደጮሁ ይህንን ታሪክ ተከትሎ የሆነውን ነገር ነው ዛሬ አጠር አድርጌ የማቀርብላችሁ።
እስራኤላውያን ባህሩን እንዴት ነበር የተሻገሩት? እስራኤላውያን ባህሩን ሲሻገሩ በእግዚአብሔር ተአምራት ነበር የተሻገሩት። ዛሬም እግዚአብሔር በተአምራቱ ሕዝቡን ያሻግራል። ያንን ሰራዊት ሲመለከቱ ከፊት ለፊታቸው ቀይ ባህር፣ የኤርትራ ባህር አለ። ተስፋ ቆርጠው ወደ እግዚአብሔር ጮኹ። ይህንን ሲመለከት ሙሴም እነዚህን የምታያቸውን ግብፃውያንን ለዘላለም አታዩአቸውም የሚል ተስፋ ሰጥቶ ሕዝቡን ከፍርሃት እንዲወጡ ሲናገራቸው እናያለን። ዛሬም እግዚአብሔር በተአምራት ሕዝቡን ያሻግራል። እስራኤላውያን ባህሩን የተሻገሩት እንዴት ነበር? ሦስት ዋና ዋና መልእክቶችን አቀርብላችኋለሁ። የመጀመሪያ እስራኤል የኤርትራን ወይንም ቀይ ባህርን የተሻገሩት በእግዚአብሔር ተስፋ ቃል ነበር። ዘጸአት ምዕራፍ 14 ቁጥር 13 ላይ አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ፣ የእግዚአብሔርን ማዳን እዩ። በተለይ ሕዝበ እስራኤል ተስፋን የተቀበለ ሕዝብ ነው። ይህንንም ተስፋ እግዚአብሔር አስቀድሞ ለአብርሃም በዘፍጥረት ምዕራፍ 15 ከቁጥር 13 እስከ 14 ባለው ክፍል ላይ ዘርህ ለእርሱ ባልሆነችው ምድር ስደተኞች እንዲሆኑ በእርግጥ እወቅ፣ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል፣ ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ፣ ከዛም በኋላ በብዙ ከብት ይወጣሉ ብሎ እግዚአብሔር ከ400 ዓመት በፊት ይህንን የተስፋ ቃል ለአብርሃምና ለዘሩ ተናገረ። ይታያችሁ፣ እግዚአብሔር ገና በአብርሃም ወገብ ይስሐቅም ሳይወለድ በፊት የአብርሃም ዘር ሳይመጣ በፊት ሊሆን ያለውን እግዚአብሔር አስቀድሞ ተናገረ። ስለዚህ እግዚአብሔር ለእስራኤል ሕዝብ ተስፋ ሰጥቷቸዋል። ዘጸአት ምዕራፍ 3 ቁጥር 8 ላይ በድጋሚ ለሙሴ እግዚአብሔር እንዲህ ብሎታልና ከግብፃውያን እጅ አድናቸው ዘንድ ከዚህች ሀገር ወተትና ማር ወደምታፈስ ሀገር ወደ ከነዓን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፌርሳውያን እያለ በከነዓን በሚኖሩት ነገሥታትን አስወጥቶ እግዚአብሔር ሕዝቡን ሊያወርስ እንዳለ ይህንን ተስፋ በድጋሚ ለሙሴ እግዚአብሔር ተናገረ። ወገኖቼ፣ እግዚአብሔር የተናገረውን የተስፋ ቃል የሚፈጽም አምላክ ነው። እግዚአብሔር የተናገረው ይሆናል። ዛሬም ቢሆን በዙሪያችን ብዙ የምንሰማቸው ነገሮች አሉ። ብዙ ተግዳሮቶች አሉ። ብዙ ውስብስብ ችግሮች አሉ፣ እንደ ግለሰብ፣ እንደ ሀገር። ነገር ግን ሁኔታዎች የሚሉን ሳይሆን በእኛ ላይ የሚሆነው የሰማነው ነገር ሳይሆን በእኛ ላይ የሚሆነው ከእግዚአብሔር ዘንድ የሆነው ድምፅ ነው። እግዚአብሔር ያለው እሱ ነው በሕይወታችን የሚፈጸመው። ሕዝቅኤል ምዕራፍ 12 ቁጥር 25 ላይ እንዲህ ይላል፣ እኔ እግዚአብሔር ነኝ፣ እናገራለሁ፣ የምናገረውም ቃል ይፈጸማል ይላል። ክብር ለእግዚአብሔር ይሆን። እርግጠኛ ሆኜ መናገር የምፈልገው እግዚአብሔር የተናገረው እርሱ ነው በሕይወታችን የሚፈጸመው። ጠላት ያለው እርሱ አይሆንም። የሰማነው እርሱ አይሆንም። እውነተኛ ከሆነ ከታመነ ምንጭ ከእግዚአብሔር የሰማነው ድምፅ እርሱ ነው በእኛ ሕይወት ሊፈጸም የሚችለው። ሁለተኛ ነጥብ የምንመለከተው በእግዚአብሔር ተአምራት ነበረ እስራኤል የተሻገሩት። በእግዚአብሔር ተአምራት ዘጸአት ምዕራፍ 14 ቁጥር 21 ላይ ይህንን እንመለከታለን። እንዲህ ይላል፣ ሙሴም በባህሩ ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደ፣ ባህሩም አደረቀው፣ ውሃውም ተከፈለ ይላል። ለሰው በማይቻል ሁኔታ ውስጥ ነው እግዚአብሔር ተአምራት የሚገለጠው። ሌሊቱን በሙሉ እግዚአብሔር ብርቱ የምስራቅ ነፋስ አነፈሰ በቀይ ባህር ላይ። ያንን በግራና በቀኝ እንደ ግድግዳ እግዚአብሔር አቆመው። በደረቅ ምድር በየብስ እስራኤል ተሻገሩ ብሎ ነው የሚለን። ሃሌሉያ! ክብር ለእግዚአብሔር ይሁን። በማይቻል ሁኔታ ውስጥ እግዚአብሔር ሕዝቡን ያሻግራል። በተግዳሮት ውስጥ እግዚአብሔር ሕዝቡን ያሻግራል። አሳልፎ እርሱ ወደ ተናገረው ስፍራና ክብር እግዚአብሔር ሕዝቡን በሰላም ያደርሳል። እግዚአብሔር በተአምራት ያደረገው በሰው ዘንድ የማይቻልና ያልተለመደውን ነገር ነው እግዚአብሔር ያደረገው። ወገኖቼ፣ ዛሬም ቢሆን እኛ ባልቻልነው ነገር ላይ የእግዚአብሔር የማዳን ክንድ ይገለጣል። እግዚአብሔር ያሻግራል። ብዙ አስቸጋሪ ሁኔታዎችን ነው በተለይ በዚህ ዓመት ያሳለፍነው።
ማለፍ በማንችለው መንገድ እግዚአብሔር ግን አሻግሮን እዚህ አድርሶናል። ከዚህም በላይ እግዚአብሔር ቤተ ክርስቲያንን፣ እግዚአብሔር ሀገርን፣ እግዚአብሔር ግለሰብን እሱ ወዳሰበው ስፍራ ያደርሳል፣ ያሻግራል። ክብር ለእግዚአብሔር ይሁን። በሶስተኛ ደረጃ የምንመለከተው የተሻገሩት በእምነት ነበር። ይህንንም ዘጸአት ምዕራፍ 14 ከቁጥር 15 እስከ 16 ባለው ክፍል ላይ እንመለከታለን። እንዲህ ይላል፣ እግዚአብሔር ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር፣ በትርን አንሳ፣ እጅህንም በባሕሩ ላይ ዘርጋ፣ ክፈለው፣ የእስራኤል ልጆች በባሕር ውስጥ በየብስ ያልፋሉ አለ። እግዚአብሔር የተባረከ ይሆን። የተከታተላቸው ፈርዖን አላገኛቸውም። እገላቸዋለሁ ብሎ እንደገና ባሪያ ሊያደርጋቸው ያለ የሌለውን ኃይል ይዞ የተከተለው ፈርዖን አላገኛቸውም። በእግዚአብሔር ላይ ባላቸው እምነት ነበረ እስራኤል የተሻገሩት። ምክንያቱም ሙሴን እግዚአብሔር እጅህን አንሳ፣ እጅህን ዘርጋ በባሕሩ ላይ ሲል ከእግዚአብሔር በሰማው ድምፅ መሠረት ነው ሙሴ እግዚአብሔርን ታዞ እጁን የዘረጋው። ያን ጊዜ ባሕሩ እንደተከፈለ መጽሐፍ ቅዱስ ይነግረናል። መሪዎች፣ አገልጋዮች፣ ቅዱሳን ሁላችንም እግዚአብሔር በተናገረው ተስፋ ቃል ላይ ልንታመን ይገባናል። ወገኖቼ እምነት ማለት እግዚአብሔር በቃሉ የተናገረውን በፍጹም ልብ መቀበልና በእሱ ላይ ማረፍ ማለት ነው። እግዚአብሔር ከሰው አቅም በሆነ ነገር ላይ ሕዝቡን ያሻግራልና እኛ ማድረግ ያለብን እግዚአብሔር በተናገረው በተስፋ ቃል ላይ መታመን ነው ያለብን። በእርግጥ አንድ እውነት እነግራችኋለሁ። ከተአምራቶች ሁሉ የሚበልጥ አንድ ተአምር አለ። ያም ተአምር ኢየሱስ ክርስቶስ በመስቀል ላይ የሠራው የማዳን ሥራ ነው። እርግጥ ነው እስራኤል የኤርትራን ባሕር ወይም ቀይ ባሕርን የተሻገሩት በእግዚአብሔር በተአምራት እጅ ነው። እኛ ዛሬ ከሞት ወደ ሕይወት መሻገር የምንችለው፣ ከኃጢአት ወደ ጽድቅ መሻገር የምንችለው፣ ከሰይጣን ባርነት ወደ እግዚአብሔር ልጅነት መግባት የምንችለው ኢየሱስ ክርስቶስ በሠራው ሥራ በማመን ነው። ኤፌሶን ምዕራፍ 2 ቁጥር 18 ላይ አንድ ቃል አለ እንዲህ የሚል በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። ወደ አብ መግባት የሚቻለው ኢየሱስ ክርስቶስ በሠራው ሥራ በማመን። ስለዚህ በዚህ አጋጣሚ ይህንን መልእክት ለምትከታተሉ የማስተላልፍላችሁ ከሞት ወደ ሕይወት መሻገር የሚቻለው በክርስቶስ ኢየሱስ በማመን ነው። ስለዚህ ይህንን ዕድል እንድትጠቀሙ ጥሬን አቀርባለሁ። ወገኖቼ እግዚአብሔር አምላክ ሕዝበ እስራኤልን በተናገራቸው በተስፋ ቃል ነበር ያሻገራቸው። በተአምራት ነበር እግዚአብሔር ያሻገራቸው። በእግዚአብሔር ላይ ባላቸው እምነት ነበር እግዚአብሔር ያሻገራቸው። እኛንም ዛሬ እግዚአብሔር በቅዱስ ቃሉ በሰጠን ተስፋ ላይ እኛም ስናምን፣ ተስፋውን አጥብቀን ስንይዝ፣ በእግዚአብሔር ላይ በእርሱ ተአምራት እኛም እንሻገራለን። ክብር ለእግዚአብሔር ይሁን። እግዚአብሔር ሀገራችንን፣ እግዚአብሔር ሕዝባችንን፣ እግዚአብሔር ቤተ ክርስቲያንን ያሻግራል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የሰማነውን ቃል ይባርክልን። ጌታ ኢየሱስ ይባርካችሁ። ጸልያለን። እግዚአብሔር የዘላለም አምላክ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አቤቱ ሕዝብህን በተአምራት እንዳሻገርክ ማለፍ ከማይቻል ነገር ውስጥ ማሳለፍ የምትችል ቅዱስ እግዚአብሔር አንተ ነህና በኪዳን መሠረት ሕዝብህን እንዳሻገርክ፣ በተስፋ ቃል መሠረት ሕዝብን እንዳሻገርክ፣ በተአምራትህ ሕዝብን እንዳሻገርክ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ እኛንም አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስ ስም በዚህ ጊዜ ጌታ ሆይ ከከበበን ከበባ እንድታሻግረን፣ በተአምራትህ እንድታሻግረን፣ በተስፋ ቃልህ እንድታሻግረን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የዘላለም አምላክ ልዑል እግዚአብሔር ሆይ አንተን ተስፋ የሚያደርጉ አያፍሩምና አቤቱ እግዚአብሔር ቤተ ክርስቲያንን ታሻግራለህ፣ ባሪያዎችን ታሻግራለህ፣ ሀገርን ታሻግራለህ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለእኛ መሻገር ስለሚሆንልን እናመሰግንሃለን። ስለ ሰማህን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን።
እግዚአብሔር ፍቅር ነው። ይህ የፍቅር አምላክ እግዚአብሔር ይወደናል። ስለዚህ እርሱ ላንተ፣ ላንቺም፣ ለእርሶም ለእናንተም አስደናቂና መልካም ዕቅድ አለው። ይህንን በዚህ ማወቅ እንችላለን። የተፈጠርነው በእግዚአብሔር አምሳልና ምሳሌ ነው። ስለዚህ ይህንን ኅብረት መልካም ኅብረት እንድንጠብቅና እንድናሳድግ እግዚአብሔር ይፈልጋል። ቃሉ እንዲህ ይላል፣ ለእናንተም ማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። ምንም እንኳን እግዚአብሔር ከእርሱ ጋር ኅብረት እንድናደርግ ቢፈልግም በኃጢአታችን ምክንያት ከእርሱ ጋር ያለን ግንኙነት ተበላሽቷል። ይህም ብቻ ሳይሆን በኃጢአታችን ምክንያት የዘላለም ሞት ተፈርዶብናል። መጽሐፍ ቅዱስ እንዲህ ይላል፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ የኃጢአት ደሞዝ ሞት ነው። እግዚአብሔር ፍቅር ስለሆነ ስለወደደን ለዚህ ችግራችን መፍትሄን አዘጋጅቷል። ይህም የዓለም መድኃኒት የሆነው እግዚእነ ኢየሱስ ክርስቶስ በእኛ ምትክ ለኃጢአታችን መስዋዕት በመሆን በመስቀል ላይ ሞቶልናልና ቅዱስ ደሙንም አፍሷል። ታላቁ መጽሐፍ እንደሚል ነገር ግን ኃጢአተኞች ሳለን ክርስቶስ ለእኛ ሞቷልና እግዚአብሔር ለእኛ ያለውን ፍቅር ያሳያል። ይህን ስጦታ ኢየሱስ ክርስቶስን ማመንና መቀበል ያስፈልገናል። ልክ ለአካላዊ ሕመማችን በሐኪም የሚታዘዝልን መድኃኒት በአግባቡ እንደምንወስድ ለኃጢአታችን መድኃኒት የሆነውን ኢየሱስ ክርስቶስን አዳኛችን አድርገን በማመን የሕይወታችን ጌታ አድርገን በልባችን ልናነግሰው ይገባል። የእግዚአብሔርም ቃል እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በሌላ ክፍልም እንደዚሁ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው። ንስሐ በመግባት በጌታ በኢየሱስ ክርስቶስ በማመን እርሱን ወደ ሕይወት በመጋበዝ ከኃጢአት ከፍርድ ይዳኑ፣ የዘላለምን ሕይወት ይቀበሉ፣ ከእግዚአብሔርም ጋር ኅብረት ይጀምሩ።